ሞገስ ያየውን ነገር ማመን አቃተው። የጠበቃው መሳሪያ ሳገኘው በጣም ደነገጠ። እንዴት እዚህ ቤት መሳሪያ ሊገኝ ቻለ? ከየት መጣ? እኔ በሌለውበት ሌላ ሰው ታስገቢያለሽ? እንዴት ይሄ ሊሆን ቻለ? ብሎ ሉላ ላይ ሲጮህባት ድንገት በሩ ተንኳኳችና በሩን ስትከፍት እንዳጋጣሚ ጠበቃው ነበረ። ጠበቃውን ስታየውና የሞገስን ጩኸት ስታይ እራሷን መቆጣጠር አቅቷት ሉላ ወደቀች። ሞገስ በጣም ደነገጠ ባየው ነገር። ሉላም ሁሉን ነገር ከመናገር ይልቅ ድብቅ አድርጋለች። እኔ የማውቀው ነገር የለም፣ ስለ መሳሪያው የማውቀው ታሪክ የለም፣ የማንም እንደሆነ አላውቅም እያለችም ስትከራከር ነበር መጀመሪያ ላይ እና አሁን ነገሮቹ ለሞገስ ከብደውታል። እዚህ ደግሞ ሉላ ስትወድቅበት ጊዜ ግራ ተጋብቷል። ብሩክ ደግሞ ዛሬ ትልቅ ስህተት ሰርቷል። ምንም እንኳን ቅድስቴ ብትወደውም በክብሯ ግን አትደራደርም። የተኛችበት ድረስ ሂዶ ድንገት እያደባ የተኛችበት የመሳም ሙከራ ሲያደርግ ቅድስት ከተኛችበት ትነሳና እንዴ ጋሽ ምን እየሰራህ ነው? ምን እያደረክ ነው የተኛሁበት? እያለች ስትጠይቀው ብሩክ በመደንገጥ እንዴት አደርሽ ቅድስቴ እያለም እየተርበተበተ ሲናገር ነበር። ቅድስትም ምን ነው ጋሽ ደህና አይደለም እንዴ? ነግቷል እንዴ? እያለ ስትጠይቀው አይ አልነጋም ገና 4 ሰዓት ነው እያለም በጣም በፍርሃት እየመለሰላት ነበረ። ቅድስት የተፈጠረው ነገር ግራ አጋባት። በዚህ መንገድ ብሩክን አይተው አታውቅም። አንድም ቀን ያለ ፍቃዷ የሆነ ነገር ያደርጋል ብላ አስባ አታውቅም ነበር። ምንም ያክል እንኳን ብትወደውም እስከነ ክብሯ በመሆን ባለበት ነገር ቤተሰቦቿ ጋር ሽማግሌ ተልኮ የ80 ሚስቱ ካደረጋት በኋላ ነው እንጂ ክብሯን አሳልፋ መስጠት የምትፈልገው። ድንገት እሱ በፈለገ ሰዓት ክብሯን ማርከስ አልፈለገችም። እንዴት ይሄ ሊሆን ቻለ? እንዴት ሊፈጠር ቻለ? በማለት ግራ ተጋብታለች። ምሳሌ ደግሞ ወንድም እፈልጋለሁ፣ ወንድም ውለዱልኝ እያለች ቅድስትን ጥያቄ ታበዛለች። ቅድስትም ደግሞ ምሳሌዬ እኔ እኮ ወንድም ልወልድልሽ እፈልጋለሁ፣ ነገር ግን እኔ በወልድልሽ ነው ወይስ ደግሞ ማህሌት ብትወልድልሽ ነው የሚሻልሽ? ማህሌት ብትወልድልሽ ግን ምን ይሰማሻል? ብላ ጠየቀቻት። ምሳሌም በውስጧ ክፋት ስለሌለና ማህሌት ያደረገችባትን ነገር እርግፍ አርጋ ስለተወቹ ማህሌት ብትወልድልኝ ደስ ይለኛል። እንዴ ቅድስትዬ አንቺ እናት መሆን ትቻለሽ? እንዴ ልጅ መውለድ ትቻለሽ? እያለ ትጠይቃታለች። ቅድስቴ እንግዲህ በሰማችው ነገር ትንሽ ቀር ቢላትም እኔም ወልድልሽ ወንድምና እህት እምወልዳቸው ለአንቺ እህትና ወንድም ነው የሚሆኑሽ። የአንድ ወን ከፈለግሽ ደግሞ ሂጅና አባትሽን ጠይቂው ብላ ትልካታለች። ምሳሌም እንደተባለች ሂዳ ብሩክን ትጠይቀዋለች ማለት ነው። ብሩክ ደግሞ እንዴ ምሳሌ ምን እያልሽ ነው? ብቻሽንማ አትቀሪም። እኔ አባትሽ እያለሁኝ ወንድም እወልድልሻለሁኝ አይዞሽ እያለ ተስፋ ሰጣት። ዳጣ ደግሞ ይህን ናብሴት ማን እንደጣለው እናውቃለን፣ ማን እንደጋገረውም ነቅተናል፣ ግን ብንናገር እንገደላለን እያለች ተረተችበት። ምን ማለት ነው ደግሞ እሱ ብሎ ሲጠይቃት አዎ ብሩኬ እውነቷን ነው እኮ ልጅ ውለድላት፣ ደግሞ ለምሳሌ ብለህ ምንም ነገር ታደርጋለህ፣ ሀሳቡ ግን የሌላ ሰው እንደሆነ ገብቶኛል አለችው። ብሩክም ደግሞ እንዳልገባው ሆኖ ምን ማለት ነው ሀሳቡ የማን ነው እያለ ምሳሌ ስጠይቃት፣ ምሳሌም ሀሳቡ የራሷ እንደሆነ ነገረችው። እና ያለ ሚስት ልጅ ይወለዳል እንደ መጀመሪያ እኮ ልጅ የምወልደው ሚስት ሳገባ ነው አለ። ዳጣም እና ታዲያ እዙ ቤት ባለው ቤት ባፈራው ተፍ ተፍ በልና ውለድላታ፣ በቃ ዛሬ ነገ ሳትል ውለድላት ትለዋለች። ዳጣ እንግዲህ ሁሉንም ነገር ስለምታውቅ ይህ ሀሳብ የቅድስት እንደሆነ ስለምታውቅ ለብሩኬ መንገድ እየከፈተችለት ነው። እሱ ግን ቀድሞ ያውቃል ቅድስት እንደምትወደውና ከሱ ጋር ልጅ መውለድ እንደምትፈልግ ጠንቅቆ ያውቃል። ነገር ግን ይህን ነገር ለምሳሌ ላለመናገር እንዳልገባው ሰው ሆኖ አልፏል። መድብል ደግሞ ዝናንና መሰሎችን ወደ ስር ለማስገባት ቆርጦ ተነስቷል። ክስ ሊያቀርብ ፖሊስ ጣቢያ ድረስ ሄዶ ነበረ። እንዲሁም ደግሞ ኤፍራታንም አግኝቷት አናግሯት ነበረ በዝና ላይ እንድትመሰክርና ብሩኬ ላይና ምሳሌ ላይ
እንዲሁም መድብል ላይ ያደረገውን ሁሉንም ነገር እንደምታውቅ መመስከር እንዳለባት እና ወንጀለኞች በነፃነት መንቀሳቀስ እንደሌለባቸውና ዝናና መሰሎቹ የእጃቸውን ማግኘት እንዳለባቸው ኤፍራታን አሳመናት። ኤፍራታም ደግሞ ያው ዝናን ብትፈራውም መድብል ስላለላት ግን ደፍራ እመሰክራለሁ፣ ነገር ግን መድብል ይሄን ነገር ዝና ቀድሞ ካወቀ ይገለኛል፣ ስለዚህ ለማንም ሰው እንዳትናገር የዛን የቀኑ ለታ ብቻ ንገረኝ አለችው። መድብልም ተስማማ። ምንም ነገር እንዳፈሪ፣ ዝናን የምትፈሪ ከሆነ በዚህ ልክ ሁሌ እድሜ ልክሽን የእሱ ባሪያ ሆነሽ ነው የምትቀሪው። ስለዚህ ምንም መፍራት የለብሽም፣ እያንዳንዱን ነገር ፊት ለፊት መጋፈጥ ይኖርብሻል ብሎ አበረታታት። ኤፍራታም አሁን ወስናለች በዝና ላይ ልትመሰክርበት ማለት ነው። እና ትክክለኛውን ነገር ነው ያደረገችው። ማህሌት ደግሞ ወደዛ ትላለች፣ ግራ ገብቷት አሁን ላይ የምትበላው ሁሉ አታ ተቸግራ ትገኛለች። ጭራሽ ደግሞ ዝና ያገታት ልጅ ሄዳ ለዝና እንዲደፍራት ሙከራ ስታደርግ ነበረ። ካለሽበት ላስወጣሽ፣ ለምን ተጨምተሽ ትቀመጫለሽ ብላ ሴት እንደመሆኗ ልታታልላት ሞክራ ነበር። ይህን ያደረገችው ደግሞ እንደተበደለችና እህቷም ከምትኖርበት ቤት እንዳስወጣቻት አድርጋ እምነት እንዲኖራት አድርጋ ነበር። ከዛም በኋላ ልጅቷን በጣም ደስ ብሏት ከዝና ልታመልጥ መስሏት ማህሌትን ተከትላ ስትሄድ ቀጥ ብላ ወደ መኝታ ክፍሉ ነበር የወሰደቻት። አንቺ ምን አይነት ጨካኝ አረመኔ ብትሆኝ ነው ሴት ልጅ አሳልፈሽ ወንድ እንዲደፍራት የምትሰጪው? ምን አስበሽ ነው? ለካስ እህትሽ በጣም ጥሩ ሴት ነበረች። ከቤት አባረረች ስትይ አዝኜልሽ ነበር። እንዴት ሴት ሆነሽ እኔን አሳልፈሽ ለሌላ ሰው እንዲደፍረኝ ትሰጫለሽ? ምን አይነት ህሌና ነው ያለሽ ብላ ተቆጣቻት። ማህሌትም አግኝተሽ ነው ዝና ሚስቱ እንዳደርግሽ ከጠየቀሽ እድሉን ተጠቀሚበት፣ አትጃጃይ። አንቺ ምንድነው አላማሽ አለቻት። እኔም አላማዬ አረብ ሀገር ሂጄ ችግርተኛ ቤተሰቦችን መርዳት ብቻ ነው ፍላጎቴ እንጂ ራሴና ክብሬን አሳልፌ ለማንም መጫወቻ አልሆንም፣ ብሞት ይሻለኛል እያለች ነገረቻት። ጅል ነሽ እንዴ? ይሄ የጅል ሴቶች ሀሳብ ነው። አረብ ሀገር ሂጄ ሰርቼ ቤተሰቦችን እረዳለሁ ከምትይ ዝናን ማግባት እኮ ዝናን አግብተሽ የተንደላቀቀ ህይወት መኖር ራሱ ይሄ እድለኝነት ነው። እድለኛ ስለሆንሽ ነው ደግሞ አንቺን የመረጠሽ። ስለዚህ ዝና ማለት እንደ ቀላል ሰው እንዳታዩ፣ በጣም ሲበዛ ሀብታም ነው። አዲስ አበባ ላይ አሉ ከሚባሉ ሀብታሞች ውስጥ አንዱ ነው። ስለዚህ እድሉን ተጠቀሚበት፣ አትሞኛ አለቻት። ልጅቷም እንግዲህ በፍጹም ላደርገው አልችልም፣ በክብሬ አልደራደርም፣ እኔ ካለሁበት ወጥቼ አረብ ሀገር ሂጄ ለቤተሰቦቼ መርዳት ብቻ ነው የምፈልገው ብላ ትታት ተመልሳ ወደ ክፍሏ ትገባለች። ማህሌት አሁን ላይ ዝና እያዘዛት ያለው ነገር አንድም እየተሳካላት አይደለም። ትዕዛዝ የሰጣት እንግዲህ ልጅቷን አሳልፋን እንድታመጣለትና የሚፈልገውን ነገር እንዳደርግ ነበር። እሱም አልተሳካላትም። ያ አልተሳካም ማለት ደግሞ ዝና 70 ሳንቲም አይሰጣትም ማለት ነው። ማህሌት በቃ ሰዎችን አሳልፋ እየሰጠች ራሷ ገንዘብ ለማግኘት ብቻ ነው የምትፈልገው እንጂ ሴልሽ እንደዛ ያለቀሰች ታሪኳን ነግራት፣ ነገር ግን መጨረሻ ላይ ካዳመጠች በኋላ ምንድነው አሳልፋ ለዝና መስጠት ነበር ፍላጎቷ። ያው ልጅቷ ግን ጠንካራና ብልህ ስለሆነች ልትተርፍ ችላለች ማለት ነው። እንግዲህ ሉላ ደግሞ ጠበቃው ደውሎ አንቺ ደንቆሮ እንዴት ታደርጊያለሽ? እንዴት ብትንቄ ነው እንደዚህ የምታደርጊው? ከአሁን በኋላ ማረሚያ ቤት እየተመላለሱ ባልሽ ለመጠየቅ ተዘጋጂ፣ እምልሽ ነገር ስላልሰማሽ የመጨረሻው ውሳኔ ላይ ደርሻለሁ። አሁን ደግሞ መሳሪያዬን እንድትመልሽልኝ እፈልጋለሁ ብሎ አስፈራራት። እሷም ደግሞ መሳሪያን እኮ ጥለው የሄድከው አንተ ራስህ ነህ፣ ሮጠህ ትተው የሄድከው፣ ስለዚህ ናና ውሰድ አለችው። ከዛም በኋላ ሞገስ ቤት ውስጥ መጣና ከሞገስ ጋር እየተጫወቱ ባለ ሰዓት ካርታ እየተጫወቱ ገደም ሲል ያ የተደበቀ ሽጉጥ ጭንቅላቱን ነካ ሲያደርገው በጣም ደነገጠ። ምንድን ነው ሉላዬ? የሆነ ነገር መቶኛል ጭንቅላቴን። ምንድን ነው? ጥይት የተተኮሰብኝ እኮ ነው የመሰለኝ። በጣም ነው የሚያመው። ምንድን ነው ያለው ብሎ ግልጥ አድርጎት ራሱን ሲያየው የጠበቃው ሽጉጥ ራሱ ስር ቁጭ ብሎ ነበር። ሞገስ ይሄን ሲያይ በጣም ደነገጠ። እንዴት ይሄ ሊሆን ቻለ? እንዴትስ
የወንድ መሳሪያ መኝታ ክፍል ድረስ መጣ። እኔ በሌለሁበት ወንድ ይመጣሉ? እኔ ማላቅሽ ሉላ የሆንሽቤ ነው። ሉላ ተናገሪ፣ ምንድን ነው የደበቅሽ ነገር? ሰሞኑን ትክክል አትመስልኝም። የተፈጠረውን ነገር ብትነግርኝ ይሻልሻል እያለ ሲያፋጥጣት ሉላ ምንም ነገር እንደማታውቅ ሸምጠጥ አረገችው። ከዛም በኋላ እንግዲህ ሞገስ ብትነግርኝ ይሻልሻል፣ ካልሆነ ግን ፖሊስ ጣቢያ ወስጀው የማን እንደሆነና በማን ስም እንደተመዘገበ የዛኔ እውነቱን ደርስበታለሁ። የዛኔ ግን የኔና አንቺ ነገር ያበቃልናል። አሁን ብትናገር ይሻልሻል እያላት ድንገት በሩ ይንኳኳል። ሉላ በጣም ደነገጠችና በሩ ልትከፍት ሄደች። ስትከፍተው ግን እያልጠበቀችውና እያልገመተችው ነገር ነበር የገጠማት። እሱም እንደዛተው ጠበቃው እቤት ድረስ ሞገስ ባለበት መጣ። ሉላ ይሄን መቋቋም አቅታት ራሷን ስታ ወደቀች። ከወደቀችበትም ሞገስ ሲያየት በጣም ደነገጠ። ሉላዬ ምን ሆነሽ ነው? ምን አጋጠመሽ? ምን ሆነሽ ነው ወደቅሽው? እያለ ተሯሩጦ ሆዷ አነሳትና አልጋው ላይ አስተኛት። ራሷን ስታ ወድቃ ነበር። ምንም ነገር አታውቅም። ሁሉም ነገር ሰሞኑ ስለተደራረበባትና ስለተጨናነቀች ውስጧ ጤነኛ አትመስልም። በጣም ተረብሻለች። ሰላሟን አታለች። ጠበቃ ተብዬው በጣም አጨናንቋታል። በዛ ላይ ደግሞ የሞገስ ጥያቄ ተጨምሮባታል። ምንም ነገር መታገስ አልቻለችም እና ሉላ እንግዲህ ለጊዜው እራሷን ስታ ትገኛለች። ውድ ቤተሰቦቼ ሰብስክራይብ አድርጋችሁ ቤተሰቡ